ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ይህ አዋዜ ልዩ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ማቀዝቀዣ ውስጥ ታጅሎ የከረመውን የሰላም ቦርድ ዕቅዳቸውን ማንቀሳቀስ ጀመሩ። ሐማስንና ሌሎች የጋዛ ታጣቂዎችን ትጥቅ የሚያስፈታ ታሪካዊ ስምምነት ሲሉ ሞሽረውታል። በኢራን ተፋላሚ፣ በዩክሬን የእብድ ገላጋይ፣ በጋዛ ደግሞ ማለፊያ ሽማግሌ ሆነው የቀረቡት ፕሬዚደንት ዶናልድ ትራምፕ ትሩዝ በተሰኘ የማኅበራዊ ሚዲያ ነጋሪታቸው ሲጽፉም ዛሬ የሰላም ቦርድ ሐማስና ሌሎች የጋዛ ታጣቂ ቡድኖች ሙሉ በሙሉ ትጥቅ የሚፈቱበት ታሪካዊ ስምምነት ደርሷል ብለዋል። ይህም ለዘላቂ ሰላምና ደህንነት እመርታዊ እርምጃ ነው ብለዋል። ይሁንና የፕሬዚደንቱን የምሥራች ተከትሎም ሐማስ እስከ ትናንት ድረስ ምስር ብሎ የሚል ምላሹን ገና አልሰጠም። ይሁንና የፍልስጤም እስላማዊ ጂሃድ ንቅናቄም ዛሬ ከነጋ በሰጠው አስተያየት የተባለው ስምምነት መግለጫ ትክክል አይደለም በማለት ፕሬዚደንቱ ስተዋል ሲል ሞግቷል። እስላሚክ ጂሃድ የተኩስ አቁም ስምምነቱ አካል ነው። አንድ የሰላም ቦርዱ ባለሥልጣን ሐማስና ሌሎች ነፍጥ ነቅናቂ አንጃዎች መሳሪያዎቻቸውን ለኮሚቴው ያስረክባሉ ብለዋል። እንደ ፖሊስ ኃይል የታጠቋቸው መሳሪያዎችን መጀመሪያ፣ ቀጥሎ ደግሞ የራስ መጠበቂያቸውን ያስረክባሉ ይላል። የፕሬዚደንት ዶናልድ ትራምፕ ባለብዙ ገጽ የሰላም ዕቅድ የጋዛ ጦርነትን ለማክተምና የባለሙያዎች መንግሥት ለማቋቋም በሚያደርገው ጥረት ሐማስን ትጥቅ ማስፈታት ቁልፉ እርምጃ ነው። አሸማጋዮች ለዕቅዱ ተፈጻሚነት ሐማስ ትጥቁን እንካችሁ ብለውም ከዋሻው ስር ጠቅሎ በመውጣት የዕቅዱ ሳንካነቱን እንዲያከትም ሊደራደሩት ሲጣጣሩ ቆይተዋል። ይሁንና ይላል ዘገባው፣ ሐማስን በመጨረሻው ቆጠራ እንደተፈለገውና እንደተጠበቀው መሣሪያውን ጣጥሎና ኮዳ ጀበርናውን አውላልቆም በሲቪል ልብስ ብቅ ይላል የሚለው ተስፋቸው አጠራጣሪ ነው። ይሁንና የጋዛ የሰላም ቦርድ ኮሚቴው ሹም ተስፋቸውን መናገር መርጠዋል። ይህ ተግባራዊ ከሆነ ከሐማስ ትከሻ የሚወርዱ መሣሪያዎች ከተሰበሰቡ የሽግግሩ ባለሥልጣን ሥልጣኑን ይቆጣጠራል፣ ሐማስም ከሥልጣን ማዕዱ ይርቃል። የእነዚህ ሁሉ ድምር ውጤት ለፍልስጤም ሕዝብ የፖለቲካ አድማስ ያለውን ተስፋ ይለኩሰዋል ብለዋል። ሐማስ በወሩ መጀመሪያ ሳምንት ከባቢ በጋዛ የነበረውን የመንግሥትነት ሚና እንደሚያከስም ማስታወቁ አይዘነጋም። ይሁንና ሐማስ መንግሥትነቱን ሲሰናበት አብሮም ትጥቆቹን እንደሚሰናበት አልጠቀሰም ነበረ። ይህንን ተከትሎ የጋዛ የሰላም ቦርድ በኤክስ ገጹ ሐማስ ለመጀመሪያ ጊዜ በእጆቹ ያሉትን መሣሪያዎች ሁሉ እርም ብሎ ሊያስረክብ ለሚያስችል ተግባራዊ ዕቅድ ቆርጧል ብሏል። አሁን በእስራኤሉ ዘ ታይምስ ኦፍ እስራኤል ጋዜጣ ላይ እንደቀረበው ሰፊ ዘገባ ደግሞ የሰላም ቦርዱ ሐማስ ሙሉ በሙሉ ትጥቁን የሚፈታበትን ስምምነት መደረሱን አብስሯል። የሐማስ ሙሉ በሙሉ ትጥቅ መፍታት ስምምነት የተደረሰው ትናንት ግብፅ ውስጥ ከሐማስ ከሰላም ቦርዱና ከመካከለኛው ምስራቅ ሽማግሌዎች ግብፅ፣ ኳታርና ቱርክ በጋራ ባደረጉት ስብሰባ ነው። ይሁንና አንድ የእስራኤል ባለሥልጣን የሰላም ቦርዱ ባለ 15 ነጥብ ትጥቅ የማስፈታት ዕቅድ ኢየሩሳሌም፣ መላ ጋዛ ሙሉ በሙሉ ከማንኛውም ትጥቅ ነጻ ትሁን የሚለውን ጥያቄዋን አያሟላም ብለዋል። በዚህም የተነሳ ፕሬዚደንት ትራምፕ እሰይ ስለተሰመረ በሚል ሰላም አብሳሪነት መንፈስ ያወጡት መግለጫ እንደምን ወደፊት እንደሚቀጥል ግልጽ አይደለም ብለዋል ዘገባው። ትራምፕ በመግለጫቸው ስምምነቱ ጋዛ በመጨረሻ
የፍልስጤምን ሕዝብ ለመርዳት ከሰላም ቦርዱ ጋር በቅርበት አብሮ የሚሠራ አዲስ የፍልስጤም መንግሥት የሚመሠረትበት ቁልፍ እርምጃ ነው። በተመሳሳይ ሁኔታ እስራኤል ለሽብር ጥቃቶች ምሽግ የነበረው የጋዛ ሁኔታ ጸድቶ እፎይ ብላም የሚገባትን ደህንነት የምታገኝበት ነው ብለዋል። ሲቀጥሉም ይህ ለሰላም ዕቅዱ ተግባራዊነት ዋናው የማዕዘን ድንጋይ ነው። ስምምነቱ በጥንቃቄ በምዕራፍ ይከናወናል። ትጥቅ ማስፈታቱ እንደተጠናቀቀ የእስራኤል ኃይሎች ለቀው ይወጣሉ። በእግራቸው ዓለም አቀፉ አረጋጊ ኃይል ገብቶ አዲስ ከሚመሠረተው የፍልስጤም ፖሊስ ኃይል ጋር አብሮ እየሠራም በሂደት የፖሊስ ኃይሉ ለጋዛ ነዋሪዎችና ጎረቤቶቿ ደህንነት ኃላፊነቱን እንዲረከብ ያበቃዋል ይላል። ትራምፕ ሰፊውን መግለጫቸውን ሲያራዝሙ ከዛሬ 1 ዓመት በፊት የጋመ ውጊያ እየተካሄደ ሰብአዊ ቀውስ ተፈጥሮና ታጋቾች በአስከፊ ቁጥጥር ስር ነበሩ። ከዛ ሁኔታ ወጥተን ብዙ ተራምደናል፣ ገና ብዙ ሥራ ቢቀረንም ብለዋል። ፕሬዚደንቱ አሸማጋይ አገራትንም አመስግነዋል። ሲለጥቁም ከጋዛ ምድር ኦክቶበር 7 መስከረም 26 የመጣው አይነት አደጋ ዳግም ራሱን እንዲገነባ አይፈቀድምለትም ብለዋል። በትምህርት አንክሮ በዚህ ስምምነት ጋዛ ሕዝቡን በሚያገለግል መንግሥት እጅ ትገባለች ሲሉ አክለዋል። እስራኤል ስምምነቱም ጥያቄን በበቂ አይመልስም የሚል ቅሬታዋ አሳስቧል። ኢየሩሳሌም እንደምትለው ጥያቄዋ ከወስፌ ከመርፌና ከምላጭ በስተቀረ የሚወጋም ሆነ የሚቆርጥ ምንም አይነት መሳሪያ ከጋዛ ይጽዳ እንደማለት ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ጉዳይ ለሰላም ቦርዱ ልዩ መልእክተኛ ለቀድሞ የእንግሊዝ ጠቅላይ ሚኒስትር ቶኒ ብሌር አንስተውላቸው እንደነበረም ተጠቅሷል። በጉዳዩ ላይ የተናገሩ ስማቸው ያልተገለጸ የእስራኤል ባለሥልጣን ሲያስገነዝቡም የእስራኤል ጦር ሐማስ ትጥቁን ተገፎና ሰርጧም ሙሉ በሙሉ ከማናቸውም የትጥቅና ታጣቂ እንቅስቃሴ ሳትጸዳ በፊት ከጋዛ ውስጥ ከሚገኝበት ቢጫ መስመር ይዞታው አይወጣም ብለዋል። እቅዱ እንደሚጠይቀው ሐማስ በ8 ወራት የቀስ በቀስ ሂደት ለጋዛ አስተዳዳሪ ብሔራዊ ኮሚቴም ትጥቆቹን በሙሉ 1-2 ብሎ ቆጥሮ ያስረክባል። የጋዛ አስተዳዳሪ ብሔራዊ ኮሚቴ ማለት ሐማስን በመንግሥትነት የሚተካውና በሰላም ቦርድ የበላይ ጠባቂነት ጋዛን የሚያስተዳድረው ከባለሙያዎች የተውጣጣ መንግሥት ነው። ጋዛ ውስጥ የሚሰማሩበት ጊዜ ገና ባይቆረጥም በምህጻረ ቃል ISF የሚባለው ዓለም አቀፋዊ አረጋጊ ኃይልና የፍልስጤም ፖሊስ ሂደቱን እንዲያግዙ ይደረጋል። እስራኤል ያስታጠቀቻቸው ጸረ ሐማስ ሚሊሻ ቡድኖችም እንዲሁ ትጥቃቸውን እንዲያስረክቡ ይደረጋል። ከዚህ ጋር ተያይዞ ፍልስጤማውያን የግል መጠበቂያ መሣሪያዎቻቸውን በሽያጭ መልክ የሚያስረክቡበት ፕሮግራምም ይዘረጋል። ይህንን ሙሉ በሙሉ የሚፈጽሙ የሐማስ አባላት አጠቃላይ ምሕረት ያገኛሉ። የአረብ ዲፕሎማቶች እንደሚሉት አንድ የአረብ ዲፕሎማት እንዳሉት ሐማስ ትጥቅ ፍታ የሚለውን የሰላም ቦርዱን ሐሳብ የተቀበለው እንዲህ ማድረጉ ኳሷን ወደ እስራኤል እግር ስር ስለሚያንከባልላት ነው። የአረብ አጋፋሪ ሽማግሎችም ሐማስን እሺ እንዲያስብሉ ጫናው ስለበረታባቸው በካይሮ ስብሰባ ሐማስን እሺ ብለ ሸክሙን ከትከሻ አውርድ፣ የስምምነቱ እንቅፋት ተደርጎ መታየትን አትገላገልም፣ ያን ጊዜ እስራኤል ይጭነቃት ብለው ነው ያሳመኑት። የአረብ ዲፕሎማቶች እንደሚሉት የመካከለኛው ምስራቅ ሽማግሌዎች የተከራከሩት ኔታንያሁ እንደሆነ ከፊታቸው ከሚጠብቃቸው የጥቅምቱ ጠቅላላ ምርጫ በፊት የሰላም ቦርዱን ሐሳብ ተቀብለው ጦራቸውን ከጋዛ አያስወጧትም ብለው ነው። በነገራችን ላይ የሰላም ቦርዱ ሐሳብ ሐማስን ሙሉ በሙሉ ትጥቅ ማስፈታት ብቻ ሳይሆን የኒውዮርክ የምድር ውስጥ የባቡር ማሳለጫ የሚያስልቃውን ዋሻዎቻቸውን፣ የመሳሪያ ክምችቶቻቸውን፣ ማንኛውንምና የትኛውንም የጦር መሳሪያ ማምረቻዎቻቸውን ሙሉ በሙሉ መጥፋትን የሚያረጋግጥ ነው። ዲፕሎማቲክ ምንጮች እንደሚሉት ከዕቅዱ ተግባራዊነት በኋላ ሽብር በግዛት ውስጥ የሚተወው አሻራም ሆነ ድካ አይኖርም። ዳንኤል፣
መልካም ዜና እየሰማን ነው ማለት ይቻላል። ዓለም ዶናልድ ትራምፕ ሐማስን አስመልክቶ ያቀረቡት የትጥቅ መፍታት መግለጫ ሐማስ ምን አይነት ምላሽ ሊሰጥበት እንደሚችል ብትነግረን። አሁን ዘ ታይምስ ኦፍ እስራኤል መጀመሪያ ቀደም ሲል የነበረው ዜና በማዘጋጀት ላይ ያለው ዘ ታይምስ ኦፍ እስራኤል ላይ ያነበብኩት ዜና ከሲኤንኤን ዜና ሌተስት ነው። ምንድነው ይሄ? ሐማስ ትጥቅ እፈታለሁ ብለዋል። ዶናልድ ትራምፕ ይህን ባስታወቁበት ከማስታወቃቸው ጋር ሐማስ በካይሮ ትናንት በተካሄደው ስብሰባ ውጤት ላይ ትጥቁን ሙሉ በሙሉ ለመፍታት ተስማምቷል ነው የሚለው። ስለዚህ ቢያንስ በቃል ደረጃ ለዚህ ለሰላም እቅዱ ተግባራዊነት ትልቁ እንቅፋት የነበረው የሐማስ ሙሉ በሙሉ ትጥቅ መፍታት ነው። ከመንግስት ሚና ራሱን እንደሚያገል ወይም ከመንግስትነት ራሱን እንደሚያሰናብት ቀደም ሲል የገለጸ መሆኑ ይታወቃል። አሁን ደግሞ በዛ ወቅት ትጥቆቹን እንደሚፈታ አብሮ አልገለጸም ነበረ። አሁን ግን ትናንት በዚህ በሰላም ቦርዱ ባለስልጣኖች በራሱ በሐማስ እንዲሁም በአሸማጊዎቹ በግብፅ በኳታር እና በቱርክ አደራዳሪዎች አብረው ባደረጉት ስብሰባ ላይ ሐማስ ትጥቄን እፈታለሁ ብለዋል ማለት ነው። ዓለም ዶናልድ ትራምፕ ለሐማስ ያቀረቡትን ሐሳብ በሐማስ በኩል ተቀባይነት ወይም ተፈጻሚነት የማይኖረው ከሆነ በቀጣይ ነገሮች ወደ ምን እንደሚያመሩ ብትነግረን። አሁን ባለው ሁኔታ እንግዲህ ቀደም ሲል ዘገባው ላይ እንደሰማኸው በጣም አስቸጋሪ ነበር ሐማስ ይሄን እሽታውን እንዲሰጥ እና አደራዳሪዎችም በዋነኛነት ያሉት ይሄ የሐማስ እምቢታ ወይም ደግሞ ትጥቄን ሙሉ በሙሉ በሰላም ሐሳቡ መሰረት እፈታለሁ ብሎ እሽታ አለመስጠቱ እስራኤል ጦሯን በጋዛ እንድታቆይና 53 በመቶ የጋዛን ምድር ትቆጣጠራለች። እንደዚሁም በተለያዩ ጊዜ የስጋት ምንጭ ሆነው የተገኙ ሁኔታዎች ሲኖሩ ጥቃቶች ስታካሄድ ቆይታለች እና የጋዛ ሁኔታ እንዳይለወጥ የጋዛ ሁኔታ በነበረበት እንዲቆይ ያደረገ ትልቅ እንቅፋት ነው ዳንኤል። ስለዚህ አሁን አንተ እሺ በል አንተ እሺ ካልክ ጫናው እስራኤል ላይ ይሆናል በሚል እንግዲህ መቼም ሽማግሌ ሲያስታርቅ እንዲህ ቢሆን እንዲህ ነው፣ ሁለቱንም አሸናፊ ማድረግ ነው። ስለዚህ በእውነት ለጋዛ ሕዝብ ትልቅ ተስፋ የመጀመሪያ ትልቅ ተስፋ ሊሆን የሚችል መግለጫ ነው። ሐማስ ሙሉ በሙሉ ትጥቄን እፈታለሁ ብሏል። ይሄ ማለት በዜናውም ላይ እንደሰማው ትከሻው ላይ ያነገባቸውን ወይም የጠመዳቸውን ሮኬቶች የታጠቃቸውን ቦምቦች መፍታትና መጣል ብቻ አይደለም እና ትልቁ አስገራሚ ሆኖ በኦክቶበር 7 ጦርነት ያየነው ከመሬት በታች ሌላ ፍልስጤም እንደፈጠሩ ያክል የሚያስቆጥር ትልልቅ ጂፖች ሊነዱበት የሚችሉ ለማደሪያነት ቬንቲሌተርስ የተገጠሙለት በእውነት የዋሻ ሰንሰለቶች ነው ያየነው። በጦርነቱ ብዙ የወደሙ ቢሆንም አሁንም ከወደሙት ያልተናነሱ ምናልባትም የበለጠ ገና ሐማስ ሊያስረክባቸውና በዘላቂነት ሊወድሙ የሚችሉ ዋሻዎች አሉ። እነዚህ የጦር መሳሪያ ክምችቶች እንደዚህም ደግሞ ይሄ የጦር መሳሪያ መስሪያ የምትላቸው በአንድ ህንፃ ውስጥ ሊደረጉ የሚችሉ ናቸው። ስለዚህ እነዚህን ሁሉ የሚያስወግድና የጋዛ በአጠቃላይ በጋዛ ሰማይ ላይ ወይም ምድር ላይ ምንም አይነት ተኩስ ድጋሚ የማይሰማበትን እስራኤልም ድንበርተኛ የሆኑ ነዋሪዎቿ
እንቅልፋቸው ለሽ ብለው የሚያሳልፉበት ትልቅ ሰላም ነው የሚያመጣው። ሪሊ ዶናልድ ትራምፕ ከዚህ አንጻር በትልቅ አክብሮ ሊታይላቸው ይችላል። በተለይ እዛች ንግግራቸው ላይ ከዓመት በፊት የነበረው የጋዛ ሁኔታ ጦርነቱ እንደነበር ነው ማለት ጥቃቱ እንደነበር ነው። በዛ ላይ ረሃቡ፣ ጥማቱ፣ ከቦታ ቦታ መገላበጡ ነበረ። አሁን በአንጻራዊነት በአብዛኛው ከነዚህ ሁሉም ባይባል በአብዛኛው እነዚህ የሉም። ወደፊት ደግሞ አሁን ሐማስ ይሄንን መቀበሉ እስራኤል ለጊዜው እንግዲህ አሁን እንደሰማኸው ከኔታንያሁ ከምርጫው ከጥቅምቱ ምርጫ በፊት እሺ አይሉም የሚል ግምት ወይም አሰምሽን ይዘው ነው። ይሁንና ይሄን ጉዳይ ደረጃ በደረጃ እርምጃ በእርምጃ አሜሪካ ከእስራኤል ጋር አብራ እየሰራች መሆኑን ደግሞ አሜሪካ ያረጋገጠችበት ሁኔታ አለ። የተወሰኑ መግደርደሮች ሊኖሩ ቢችሉም አት ዘ ኤንድ ኦፍ ዘ ዴይ ሐማስ በ8 ወር ጊዜ ውስጥ ነው ትጥቁን የሚፈታው በነገራችን ላይ። ስለዚህ አሁን ምንድነው ውዝግብ ሊሆን የሚችለው ሐማስ ሙሉ በሙሉ ትጥቅ መፍታቱን ሳላረጋግጥ በፊት ከያስኩት ወይም ደግሞ ቢጫ መስመር ተብሎ ከሚታወቀው ይዞታ አልወጣም የሚል ነው የእስራኤል አቋም። ነገር ግን ያው ዞሮ ዞሮ እስራኤልም ይሄንን ሂደት በመጠበቅ እንዲሁ በቀስ በቀስ ወታደሮቿን ወደኋላ እየሳበች ጋዛም ሙሉ በሙሉ ነፃ እንደምትሆን ከማንኛውም ታጣቂ ኃይል ነፃ እንደምትሆን ሁኔታዎች ተስፋ የሚሰጡ ናቸው። ዳንኤል አሁን እንደምናየው ዓለም ትራምፕ ያቀረቡት የሰላም ቦርድ ትጥቅ መፍታት ሲባል የተደበቁ የመሳሪያ ክምችቶች ማስወገድን አይጨምርም ወይ? ነው ሁሉን ያጠቃልላል። ሁሉን ምንም አይነት የመሳሪያ ክምችት ማስረከብ አለበት ሐማስ እና ስምምነቱ መጣስ ሆኖ ነው የሚገኘው። ይሄንን እሱ ሳያስረክብ በፍለጋ የተገኘ እንደሆነ። ስለዚህ ምንም አይነት የመሳሪያ ክምችት ከጋዛ ይጸዳል፣ ይጠረጋል። ለዚህ ለሚመሰረተው የብሔራዊ ኮሚቴ ተብሎ ለሚታወቀው የጋዛ አስተዳደር ቁጥጥር ስር ይገባል መሳሪያ ሁሉ ማለት ነው። አልፎ ተርፎ የግል ሽጉጣቸውን የትኞቹም ይሁኑ የሐማስ አባላት እንደ ሐማስ ራሳቸው ደግሞ እስራኤል ያደረጀቻቸው ሐማስን የሚወጉ ሚሊሻዎች እንዲሁም እነ ኢስላሚክ ጂሃድ ገደመኒ በአጠቃላይ የትኛውም ታጣቂ ቡድን እጁ ላይ ያለው መሳሪያ ማስረከብ ብቻ ሳይሆን የግል ሽጉጡ ያለው መሳሪያ ካለ እንኳ በግዢ መልክ ያስረክባል። በግዢ መልክ ማለት ሲያስረክቡ ገንዘብ ያገኛሉ ማለት ነው በሽጉጡ ማለት። ስለዚህ ምንም ዲሚሊታራይዝድ ነው የምትሆነው። ምንም አይነት ጦር መሳሪያ እና የጦር እንቅስቃሴ የማይኖርባት ሰላማዊ አገርና ሕዝብ ነው የምትሆነው በእቅዱ መሰረት። እንግዲህ ተግባራዊነቱ ትንሽ አሁንም ሌላ 1 ዓመት የሚያስጠብቅ ነው። ግን ሂደቱ ከተጀመረ ቢያንስ የዕለት ግጭቶች እየጠፉ ከስር ደግሞ ለነዋሪው አንዳንድ መሰረተ ልማቶች የመዘርጋት የመሳሰሉ ሂደቶችን በምግብ አጠቃላይ ስርዓት እንደ ሀገር መልሶ የመገንባት ሂደቱን ሊያስጀምር የሚችል ትልቅ የምስራች ነው እና ምንም አይነት የመሳሪያ ክምችት አልፎ ተርፎ የተናጠል መሳሪያ የግለሰቦች ሁሉ የማታ ከእጃቸው ወጥቶ ከእጃቸው እንዲወጣና ፍጹም ሰላማዊ እንድትሆን ነው ጋዛ። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ዳኒ። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቅርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን
ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውሉልን። ሆራ ሪል ስቴት